ሰላም ጤና ይስጥልኝ ውድ ሰበንቢ ሚዲያ ተከታታዮች እንደምን ሰምታችኋል? የዛሬ ቪዲዮአችን ብዙ ወጣቶች የተቸገሩበት ፖርኖግራፊ እይታ የሚያመጣው ኮንሲኩዌንሲ መፍትሄውስ ምንድነው የሚለውን ነገር እናያለን። ፖርኖግራፊና ማስተርቤሽን ላይ ያለውን ነገር አንድ በአንድ እንነጋገራለን። መነሻው ምንድነው? ኮንሲኩዌንሲዎቹ ምክንያቶቹ ለዚህ ደረጃ የሚያደርሱን ምክንያቶቹ ምንድናቸው? መፍትሄውስ ምንድነው የሚለውን ነገር በአራት ስቴፕ እናያለን። አብራችሁን ቆዩ። በመጀመሪያ እንዴት ነው አስተዳደጋችን ይጀምራል። መጀመሪያ ላይ ህፃናት ቤተሰብ እጅ ላይ አይደለ ያሉት። አስተዳደጋችን፣ የኢንቫይሮመንታችን፣ የወላጆቻችን ዕውቀት ምን ያክል ነው የሚለውን እንወስዳለን። ወላጆች ልጆች በሚገባቸው ጊዜ አይነግሯቸውም። ወይም ለምሳሌ ሴቶች ማንስትሬሽን በሚመጣባቸው ጊዜ ቀድመው እናቶች እንደዚህ ቢመጣብሽ እንደዚህ ማድረግ ትችያለሽ፣ እንደዚህ ቢመጣ እንደዚህ ብለው አይነግሯቸውም። ይህንን የሚያገኙት ከየት ነው? ከጓደኞቻቸው ናቸው። ጓደኞቻቸው እንደዚህ አድርጉ ብሎ ይነግሯቸዋል። ያው ጓደኛ ከሚያውቀውም የተበረዘውም ሊናገር ይችላል። ወንዶቹ ላይም እንደዛው ነው። ስለዚህ ከነዚህ ልጆች ከተለያዩ ቦታዎች የመጣ ዕውቀት ነው ዕውቀታቸው ውስጥ የሚሆነው። ቤተሰብም ደግሞ መረጃው ይፈራል። ይሄ የባህል ይሄ ማለት ስርዓትሽን ጠብቂ፣ ስርዓትን ጠብቂ፣ ይሄ ብልግና ነው፣ እንደዚህ አይባልም እያለ ነው ቤተሰብ የሚያሳድገው። መነገር በሚገባው ጊዜ አይነገርም። ይሄ ደግሞ አለመነገሩ ደግሞ ራሱን የቻለ በጣም አፌክት የሚያደርግበት ማህበረሰቡ ወይም ህፃናት አስተዳደግ ላይ አፌክት ያደርጋል። አይነገርም፣ ዝም ይባላል። ይህን ነገር የሚያገኙት ልጆች ከየት ነው? ከጓደኞቻቸው ነው። የተወሰነ ከጓደኞቻቸው ኢንፎርሜሽን ይቀበላሉ። ከዛ ምንድነው የሚያደርጉት? ከስልክ ላይ ነው። መቼም ትምህርቱ ጥሩ እንዲሆንለት ወላጅ ስልክ ይሰጣል ለልጁ። ስልክ ሲሰጥ ግን ሊሚቴሽን የለውም። ምንድነው የሚያዩት ብሎ እንኳን አይከታተሉም። በቃ ስልክ ሰጥቶ ወደ ቢዝነሳቸው ወደ ስራቸው ነው የሚሄዱት። ነገር ግን ያ ልጅ የሚጠቅመውንም የማይጠቅመውንም ከሱ እድሜም በላይም የሆነ ነገር ማየት ይጀምራል፣ መለማመድ ይጀምራል። ሳያስበው እዛ ነገር ውስጥ ይዘፈቃል። ጓደኞቹ የሚነግሩት ፖዚቲቭም ኔጌቲቭም ነገር ትናንትና ጓደኞቹ የነገሩትን ነገር ቼክ ለማድረግ እዛ ነገር ውስጥ ይገባል። ስለዚህ የሚጠቅመውም የሚጎዳውም እዛው ጉግል ውስጥ እዛው ሰርች የሚደረግ ነገር ውስጥ ይመጣል። ወላጅ ደግሞ ምን አየ ብሎ ስልኩን እንኳን አልጎሪዝሙ ወዴት እንደሚሄድ ስልኩ ላይ ያለውን ነገር እንኳን ለማየት ጊዜም አያገኝም እና ይተዋቸዋል። በዚህ መሃል ልጆቹ ከወላጆች እየራቁ ይሄዳሉ። ልጆቹን በማይፈለግ አቅጣጫ ወይም በማይፈለግ ዳይሬክሽን ሼፕ ያደርጋቸዋል ማለት ነው። ስለ ባክግራውንዱ ስናወራ ሌላኛው ደግሞ ለልጆች የምንሰጣቸው ሞባይል ስንሰጣቸው ጌሞች ይጫወታሉ። እኔ በጣም ከልጆች ጋር የሆነ ጊዜ ላይ ለማስጠናት አብሬያቸው ነበረና በመመለከት ጊዜ ልጆቹ ጌም ሲጫወቱ የኛ ሀገር አይነት አይደለም ጌሙ። የተለያዩ ልምምዶች የሆነች ምስሏ ራቁቷን የሆነችን ሴት የሚያሳይ ጌሞች መጫወት የተለያዩ ነገሮችን በዛ ውስጥ ሆኖ ያሳያቸዋል። ይሄ በዛ ውስጥ ሆኖ በሚያዩበት ጊዜ ምን ይፈጠራል? ያንን ነገር ፕራክቲካል እንዲያደርጉት ልምምድ ውስጥ ያስገባቸዋል። በትንሹ ለምሳሌ ፖርኖግራፊ የምንለው ነገር ግዴታ ቪዲዮ ላይሆን ይችላል፣ ምስል ሊሆን ይችላል፣ ትረካ ሊሆን ይችላል፣ ጽሁፍ ሊሆን ይችላል። የተለያዩ ነው። ዩቲዩብ ላይ ብንገባ የተለያዩ ትረካዎች አሉ። ፌስቡክ ላይ ብንገባ ጽሁፎች አሉ። ቴሌግራም ላይ ብንገባ ደግሞ ቪዲዮዎች አሉ። የተለያዩ ሆነው በተለያዩ አቅጣጫ ይመጣል። ሶሻል ሚዲያ ላይ እንደምታውቁት ስለ ፖርኖግራፊ፣ ስለ ሴትና ስለ ወንድ ሴክሹዋል ኢንተርኮርስ የሚያወራ ከሆነ ሰው 10,000 5,000 ሰዎች በላይቭ ላይ ይመለከታሉ። ነገር ግን ቁም ነገር ላውራ ብሎ የሚመጣው ሰው ደግሞ ማንም እይታ የለውም፣ ፎሎውም የለውም፣ ዝቅተኛ ነው። እሱ ተስፋ ቆርጦ ይቀራል። ይሄኛው ደግሞ ግልጽ ነው የሚናገረው ይባላል። የማህበረሰባችንን እሴት ያለው ይሄ ባህሉን ስርዓቱን ሁሉ ጥሶ የምዕራባውያኑን ወይም ደግሞ የውጭውን ሙሉ ለሙሉ ይዞ የመጣ ሰው በጣም ግልጽ ነው። እሱ ሲያወራማ ትክክል ነው ብለን እንወስደዋለን። ነገር ግን እነዚህ ሰዎች አይምሯችን ላይ በምስል ያመጣሉ፣ በቪዲዮዎች ያመጣሉ። ሲምፕል የሚመስሉን አጭር ቀሚስ ልብሶች፣ ረዣዥም ይሄ ወንድ ልጅ ሱሪውን ሲታጠቅ በፊት እንደመጣው ዝቅ ያለ እንደዚህ አይነት ጫማ ሲጫሙ የተለያየ ነገሮችን ያመጣሉ። ከዛ በኋላ ሰውነታቸው ላይ የሚያደርጉት ነገሮች እነዚህ እየገፉ ኖርማላይዝድ እየሆኑብን ይመጣሉ። ከባህላችን ከእሴታችን ኢትዮጵያዊ ነን ከምንለው ነገር
እየወጡ ለፈረንጁ ባህል ለፈረንጁ ማንነት እንድንገዛ ያደርጉናል። ከዛ በኋላ የሆነ ነገር አሁን ሴክሹዋል ጌዎች ሴክሹዋል ይሄ ሴት ለሴት ይሄ ወንድ ለወንድ የምንለው ነገር በቀላሉ ሲመጣ አይምሯችን የለመደው ነገር ስለሆነ ሲምፕል ነው ብለን እንተዋለን። ዛሬ ላይ ነው ልጆቻችንን ማስመለጥ፣ ዛሬ ላይ ልጆቻችንን መከታተል ያለብን። ስለዚህ ፖርኖግራፊ ሲባል ሰው የሚመስለው ቪዲዮ ብቻ ይመስላል። ትረካዎች አሉ፣ ምስሎች አሉ፣ ቪዲዮዎች አሉ፣ ፎቶዎች አሉ እና እነዚህ ነገሮች ስለሆኑ ከነዚህ ነገሮች ለመግባት በጣም በቀላሉ ይገባል። ለመውጣቱ ግን በጣም አስቸጋሪ ይሆናልና እነዚህን ነገሮችን በትኩረት ማየት ወላጅ አለበት ማለት ነው። ሌላኛው ደግሞ ምንድነው ምልክቶቹ ምንድናቸው ብለን ስንመለከት ስልክ ላይ ረጅም ሰዓት መቆየት፣ ከቤተሰብ ጋር አለመስማማት፣ ረጅም ብቻውን መቆየት፣ ቤተሰብ አብሮ እየበላ እየጠጣ እየተጫወተ ሳሎን የሚገኝ ከሆነ ልጁ የራሱን ክፍል ዘግቶ ያንን ነገር ብቻ መመልከት፣ ይሄ ጭቅጭቅ መፍጠር፣ ቤተሰብ ደግሞ የእንትና ልጅ ይሰራል፣ የእንትና ልጅ ይወጣል፣ የእንትና ልጅ እንደዚህ ይሆናል፣ አንተ ለምን እንደዛ አትሆንም ሲባል ከቤተሰብ ጋር ይራበሻል። ስልኩን አጣ አላመጣ ምናምን እንደዚህ አይነት ግርግሮች ይፈጠራሉ። ድብቅ መሆን፣ ግልጽ ለመሆን መሞከር አለመቻል። ትምህርት ቤት ደግሞ ማርፈድ፣ ረዥም ሰዓት ለሊት 6 7 8 ሰዓት ይህን ነገር እያዩ ይቆዩና ትምህርት ቤት ጠዋት ለመነሳት መቸገር። እነዚህ አሉ። ትምህርት ማስጠላት፣ ነገርየውን እስከሚያገኝ ድረስ መንቀዥቀዥ፣ መነጫነጭ፣ እንቅልፍ ማጣት፣ ያን ነገር ካላረጉ ወይም ያንን ነገር ካልሰሩ እንቅልፍ ማጣት፣ ቅድም እንደነገርኳችሁ ከቤተሰብ ጋር አለመስማማት፣ እነዚህ ነገሮች ምልክቶቹ ናቸውና እነዚህ ነገር ስታዩ ወጣቶች ታዳጊዎች ላይ ስታዩ ወላጆች እናንተ ስቴፑን ይህንን ነገር አይታችሁ መፍትሄ ለልጆቻችሁ ማድረግ ይገባቸዋል ማለት። ሌላኛው ደግሞ ተጽዕኖዎቹ ምንድናቸው ብለን ምን አይነት ተጽዕኖ ነው አድርጎ የሚጥለው ምን አይነት ተጽዕኖ አድርጎ ነው የሚያልፈው ብለን በምናስብ ጊዜ የባህሪ መቀያየር በጣም ልጆች ላይ ይሆናል። ሰውነታቸው ክብደት መቀነስ፣ የምግብ ፍላጎት መቀነስ፣ ራስን መጥላት፣ የበታችነት ስሜት መኖር፣ የሰውነት መድከም፣ ከቤተሰብ ጋር አለማውራት፣ አለመስማማት፣ በራስ መተማመን ስሜት በቀነስ፣ መጨረሻ ላይ ደግሞ ራስን ለማጥፋት ወይም ለመታነቅ መፈለግ። በቃ ዩቲዩብ እንትን ላይ ይሄ ጎግሉን ሰርች ያደርጋል ያያልና ኢንድ ፖይንቱ ራስን ማስጠላት፣ ከዛ በኋላ ታንቄ እሞታለሁ፣ ከዚህ በኋላ ተስፋ የለኝም ብሎ ራስን ማየት ነውና እዚህ ነገር ውስጥ ሊገቡ ይችላሉ። ስቴፕ 4 ደግሞ መፍትሄው ምንድነው? ብዙዎቻችሁ የምትጠይቁት መፍትሄው ምንድነው ብላችሁ ነው። የመጀመሪያው ከዚህ ነገር ለመውጣት ራስን ማሳመን ነው። በቃ መውጣት እፈልጋለሁ ብሎ ራስን ማሳመን ነው። ከዚህ ነገር ለመውጣት ኢንቫይሮንመንታችሁን ያላችሁ ኢንቫይሮንመንት ተደብቃችሁ የምታደርጉ ከሆነ ብቻችሁ የምትሆኑ ከሆነ ብቻችሁን ላለመሆን ጥረት ማድረግ፣ ቤተክርስቲያኖች መሄድ፣ ወክ ማድረግ፣ ስፖርቶች መስራት፣ በቃ ጓደኞቻችሁ ባይኖራችሁ እንኳን ዝም ብላችሁ ያላችሁበት አካባቢ ወክ ማድረግ፣ ስፖርት መስራት፣ አሪፍ ነገሮች የምትሉበትን ነገሮች ማድረግ ነው። ከትናንት ትዝታዎች መውጣት፣ ትናንት እንደዚህ አድርጌ ነበር፣ ልክ ይሄ አይምሯችሁ ሲመጣ ከዛ ነገር ውስጥ ቶሎ ወጣችሁ ወደ ሌላ ነገር ለመቀየር መሞከር ነው። ሌላኛው ደግሞ ባለሙያ ማግኘት። አሁን እነዚህ ነገሮች ሲምፕሊ የሚደረጉ ነገሮች እነግራችኋለሁ። ነገር ግን እነዚህ ነገሮች አደርጋችሁ ግን መፍትሄ የማታገኙ ከሆነ ከናንተ በላይ ሆኖ ከቁጥጥራችሁ ውጪ ከሆነ ምንድነው ባለሙያ አለ፣ በዚህ ሙያ ላይ የተሰማሩ አሉ። ረጅም ጊዜ ከነሱ ጋር መስራት ኦልሞስት እስከ 6 ወር አካባቢ ሊፈጅባችሁ ይችላል። ከነሱ ጋር አብራችሁ ይሄንን ነገር ከዚህ ነገር ለመውጣት መሞከር ነው። ካሰብንበት ከወሰንበት ከዚህ ነገር ለመውጣት ቀላል ነው። እንዴት ነው ቀላል የሚሆነው? የመጀመሪያው ቅድም እንደነገርኳችሁ ስፒሪቹዋል ነገራችሁን አሳድጉ። መንፈሳዊ ክርስቲያን ከሆናችሁ ፕሮቴስታንት ከሆናችሁ ቤተክርስቲያን ኦር ቸርች፣ ሙስሊም ከሆናችሁ ደግሞ መስጊድ፣ በየሃይማኖታችሁ እናንተ የምታመልኩበት ወይም እናንተ የምትሰግዱበት አካባቢ ሄዳችሁ በዛ ተቋም ውስጥ መካተት ነው የመጀመሪያው ነገር። መንፈሳዊ ነገር ስታረጉት ይሄ ነገር ያው ከሰይጣን ስለሆነ ይሄ እየተዋችሁ እየቀረ ይመጣልና ስፒሪቹዋል ነገራችሁ ወይም መንፈሳዊ ነገራችሁን በደንብ ማሳደግ ነው። ስለዚህ እነዚህን ነገሮችን እያደረጋችሁ በተለይ ደግሞ ኢንቫይሮንመንት እኔ
አንደኛ ብዬ ሌቭል 1 የምሰጠው ምንድነው ኢንቫይሮንመንቱ እንዳይመቸው አድርጉ። ኢንቫይሮንመንቱ እንዳይመቸው ማለት ተደብቃችሁ የምታደርጉ ከሆነ ለብቻችሁ የምትሆኑ ከሆነ ከሰው ጋር መሆን፣ ወክ መውጣት፣ ስፖርት መሄድ፣ ኳስ መጫወት እነዚህን እያደረጋችሁ ራሳችሁን ቢዚ አድርጋችሁ እዛ ነገር ውስጥ ላለመገኘት ሞክሩ። ራሳችሁን በስራ ቤተክርስቲያን በመሄድ መስጊድ በመሄድ ቸርች በመሄድ ራሳችሁን ማድከምና ራሳችሁን እዛ ውስጥ በያዛችሁት ቁጥር እዛ ነገር ላይ የመድከም ሰውነታችሁ ቀኑ ሙሉ እየሰራ ከሆነ ይደክማችኋል፣ ትተኛላችሁ። ጠዋት ተነስታችሁ ደግሞ ቶሎ ብላችሁ ወደምትሄዱበት ስራ ካላችሁ ስራ፣ ትምህርት ካላችሁ ትምህርት፣ ስፖርት ቤት የምትሄዱ ከሆነ ስፖርት፣ የተለያዩ ነገሮችን እያረጋችሁ ራሳችሁን ከዚህ ነገር ለመውጣት መሞከር ነው። ዋናው ነገር ቁርጠኝነት ካለ ትወጣላችሁ። እዚህ ላይ ረጅም ችግር ውስጥ ገብታችሁ መውጣት አይከበዳችሁ ወይም የወጣችሁ ሰዎች ካላችሁ ኮሜንት ላይ ብጽፉ ለሌሎችም ትምህርት ይሆናልና ኮሜንታችን ላይ ጻፉልን። ከዚህ የበለጡ አዳዲስ ነገሮች እንድታገኙ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብታደርጉን ከዚህ የተሻሉ ቪዲዮዎች ታገኛላችሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ